አቤ እንግዲህ ዛሬ ቤቱን ሊሸጥ የቀጠራት ሴትዮ ስትመጣ የማርዳ እህት ነች። በጣም ያሳዝናል። የማርዳ እህት የእህቴ ንብረት ነውና በጭራሽ ልትሸጥ አትችልም በማለትም አበሳጨችው። ሳቢላ እናቴን እፈልጋታለሁኝ፣ ልዩ ተባበሪኝ፣ እናቴን አምጭልኝ በማለትም ልዩን አወራቻት። ልዩም ሳቢላዬ እፈልጋታለሁ እናቴ ሞታለች አይደል አለቻት። አራለች በጭራሽ አለች። ሳቢላዬ አመጣታለሁ እሺ ችግር የለውም አለቻት። እናቴን እፈልጋታለሁ የምርሽን ነው ልዩ አለቻት። አዎ ሞታለች እንዴ እናቴ? በጭራሽ አልሞተችም አለች። ማን ያለው? አለች እናትሽ በማለትም ልዩ እንባዋን እያወረደች ስለ ሳቢላ እናት ልትነግራትም እየቃጣች አገናኝሻለሁ በቃ ችግር የለውም አለቻት። እንዴ ታውቂያለሽ እንዲህ ያለችበትን አለች ልዩ አለች ሳቢላ። አይ ፈልጋታለሁ እያለች እየተደናበረችም ቀጠለች። እንግዲህ ዲና ባህሪዋን እየቀያየረች እንደ ስስት ሳቢላን ታሰቃያታለች። እኔ እናቴን ነው የምፈልገው ዲናን አልፈልግም ብላ አለች ሳቢላ። እንግዲህ ዲናም ሳቢላ ጋር እየተጫወተች እና እያወራች ባለችበት ሰዓት መጣሁኝ ብላት ወረድ ስትል ወደ ታች ማርኮንና አቢ ደግሞ ቤቱን ሊወጡ ሲሉ የት ልትሄዱ ነው አባ አለችው። አይ ዲና አልነገርኩሽም አይደል ሳቢላ መታከም አለባት ቤቱ ተሽጦ አላት። ዲናም ተኮሳትራና ተቆጥታ ጭራሽ ሳታማክረኝ እኔ እኮ ሚስት ነኝ በሆዴ ልጅህን ይዤ በማለትም እየተመነጫጨቀች ተናገረች። ማርኮን ደስ አላለውም ቤቱ መሸጡ። ምክንያቱም ማርኮን በራሱ መንገድ ገዣ አግኝቶ ብሩን ተሸክሞ ለመጥፋት ነው አላማው። የሰው ልጅ በጉልበቱ ሳይሰራ የሰው ላብ እንዴት ደስ ይላል! እንዴት ለመብላት የሰው ላብ ሰውን ለመካድ እንዴት! በጣም ነው የሚገርመው። የማርኮን እና የዲና ስራ እንግዲህ አቤን እያደነባበረው ነው። ማርኮን ራሱን መቆጣጠር አልቻለም። አቤንም ለመጥቀም ያስመስልና ግን ስሜቱ ይንጸባረቅበታል። አቤም ማርኮን ነገር አለም ሁሉ አላማረኝም፣ እንደ ስስት እየተቀያየርክ ነው በማለትም ግርምታውንና ግራ መጋባቱን ገለጸለት። እንግዲህ ዲናም ባክሽ አሁን መጨቃጨቂያ ሰዓት አይደለምና አሁን ገሽ ተገኝቶ ሊሄድ ነው በማለትም ማርኮንን ይዞት ሄደ። ማርኮን ኧረ ተው አቤ እኔ የሆነ ጉዳይ ነበረኝ በማለትም ባክህ ከሳቢ ላይ አይበልጥም ጉዳዩ፣ እምቢ ካልክ ደግሞ እኔ እሄዳለሁ በጭራሽ አለው። ኧረ ብቻህንማ አይሆንም በቃ እሺ ሀሳቤን እሰርዛለሁ በቃ አለው። አራት ሰርዝ ሂድ ችግር የለውም እኔ እሄዳለሁኝ በማለትም አቤ ተበሳጭቶና ነገራቶቹ ግራ ግብት እያሉት በገዛ ንብረት ማዘዝና መናገር የማልችልበት ሰዓት ላይ የደረስኩት በማለትም ግራ እየተጋባ ተያይዘው ወጡ። እንግዲህ ሙልጭ ደግሞ ልዩን አኩርፏታል። ልዩ በፍቅሩ ተይዛ አንድ ላይ በነበሩ ሰዓት ምግብ ሲሰራና እንደዚህ የሚያወሩትን እያስታወሰች በትዝታለች። እንግዲህ ዶክተር ርብቃ እንግዲህ እዛ ቤት ውስጥ ሆና አባቷ በልዩ ስልክ ደውሎ አሉ አለች። ልዩ የርብቃ ስልክ ነው አለ አባትየው። አባትየውም ብር እፈልጋለሁ ልጄ 150,000 ብር እንዴት ነሽ እንዲህ በማለትም ብር እንደሚፈልግ ጠየቃት። ልዩና ዶክተር ርብቃ ክፍለ ሀገር ብዬው ነው አባቴን እኮ እንዳያስብ በማለትም ነገረቻት። ከዛ ደግሞ እሺ አባ ብላ እሺ አሁን እልክልሃለሁ በማለትም ወደ ኤፊ ወደ ፍቅረኛዋ ደወለች። ኤፊ
ግራ ተጋብቶት ስልኩን አንስቶ ብር ፈልጋለሁ ስትለው ያለ አከራት ሁሉ እንኩት አለ። ምክንያቱም ዶክተር ርብቃ ያላትን ብር ለኤፊ የሰጠችው አስቀምጥ ብላ ኤፊ ደግሞ አጥፍቶታል። ብሩ እንደጠፋ ዶክተር ርብቃ የምታውቀው ነገር የለም። እንዴ ለምን የኔ ፍቅር ናፍቀኸኛል? አሁን ሰበብ አልፈልግም፣ እኔ ብቻ ነኝ በቃ የምደውለው በማለትም እንገናኝ ስትለው እሺ ብለው ከጨረሱ በኋላ ደግሞ ብር እፈልጋለሁ አባዬ ብር ይፈልጋል እና ይዘህልኝ 150 ሺህ ብር ስትለው የሚያደርገውና የሚይዘው ነገር ጨነቀው። ኤፊ እንግዲህ በአማና የተሰጠውን ብር የዶክተር ርብቃን የፍቅረኛውን ብር ሙጥጥ አድርጎ ጨርሷል። ይገርማል። በጣም የምናምናቸውና የምንወዳቸው ሰዎች ስንከዳ ለዘመናት የማይሻር ልባችን ለዘመናት ያንን ልብ ለመመለስ በጣም የሚያደክመንን ህመም እንሸከማለን። ዶክተር ርብቃ እንግዲህ እንዴ ኧረ ውዴ እኔ ሁሉንም ይዤልሽ እመጣለሁ ከፈለግሽ፣ ምን ነው ስለ ብር ሳነሳ ስትለው ሁሉንም አመጣለሁ ስትለው በቃ ይዘህልኝ አለችው። የምርሽን ነው እንዴ ሁሉንም ነው እንዴ በማለትም ደነገጠ። እንግዲህ ዶክተር ርብቃ አዋለችው። ኤፊም በስተመጨረሻ ስልኩን ዘግቶ ይቅርታ ውዴ ፍቅሬ ምንም ላደርግ አልችልም ብሎ ስልኩን ዘግቶ ጠፋ። የሳቢላ እናት ካሁን ልሂድ ልግባ እያለች ወደ ቤት እያሰበች በሩን ከቆረቆረች በኋላ ልጄን ብጎዳትስ ነገ ብሞትስ ብላ በማሰብም አቤን አይታው በለቅሶና በእንባ ታጅባ ተመለሰች። እንግዲህ ነገሮች እንደዚህ እየቀጠሉ ነው። በጣም ያሳዝናል።